دوفة دوفشن وطي فجأة بدك قلبتك مدفعت ما يا بشا بيا عينت يبالال يا بشا سيو يدها አንቺ ልጅ هذا سقاي يملح دها يدها بيا عينت በየአይነት يا بشا ما يا بشا جورو التطفى تو يا بشا دورو يطبال يا አንቺ ልጅ شمسو يا بشا دورو يطبال مايتي يا بشا من يا بشا يدها دورو አይደለም ስጋ እግር ጌቱ ነው አበሻ ማካላችሁ መስፈርቱን አሟሉ አሟልተናል እኛ በሽች ያበሻ በየአይነት እንዲህ ነው ታዲያው ቀልጥሙን ምንቸቱን እየበላ ምንቸት ናራመቶና አረብሉ ምንቸት ናኮ ስትበላ ማይነፍ ና ቃሪቦ መለናና አለ ያ ረመዳ ሾርባ ያዘ ና ትንሽ ብላ ፉላል ና ብላ ና ወጣኝ በሳር ብለሽ ና ራመቱ ና እኮ ትንሽ ብላ አሰላሙ አለይኩም ወራህመቱላሂ ወበረካቱ። በመሀል መጣሁ። እንዴት ናችሁ? ደህና ናችሁ ወይ? ሁላችሁም በያላችሁበት አላህ ይጠብቃችሁ ይጠብቀን። ለቤቴ መዲስ ሆናችሁ ሰብስክራይብ አድርጉ። እንግዲህ ከምሽቱ 4 ሰዓት 5 ሰዓት ሊሆን ነው። እራታችን እየበላን ነው ብሉ ከፍጡር በኋላ ማለት ነው። እንግዲህ አንድ እንጀራ ለሶስት መጨረስ አቃተና ይበላል ምግብ። በነገራችን ላይ ምንም ሾርባ አንዳንድ ኩባያ ከጠጣችሁ አንዳንድ ሳምቡሳ ከበላችሁ በቃ ቱቧችሁ ይዘጋል። ለምን እንደሆነ አላቅም። ሰው ሁሉም ይላል። እኛ ብቻ መስሎኝ ነበረ ምግብ አልበላ ያለን። ረመዳን እንግዲህ በበረካ ነው የምንኖረው። ወላሂ በጣም ደስ ይላል። አልহামዱሊላህ። አሁን ጭራሽ ሳምንት ሆነ እኮ ሳምንት ይኸው ከአንድ ቀን ቀጣይ ደግሞ 15 ይባላል እያለ አለቀ። ወላሂ ያ ረቢ ምን አለ 2 ወር ቢሆን ረመዳን እና እዚህ ጋር እየተጫወቱ እየሳቁ እየበሉ ነው። ካልጨረስ 50 ብር ትቀጫለሽ እያሉ አንድ እንጀራ ለሶስት እየበላን ነበረ። ቃሪባችንም እየጠጣን ቃሪቦ ስሰራ እዚህ ጋር እያኖከርኩ ነው። እንኩሮ ማለት እኔ ሳርቼ አላቅም። የመጀመሪያ እንኩሮ ሳኖከር ይሄንን ዱቄት የበቆሎ ዱቄት ነው። በነገራችን ላይ ሰው በቂጣም ይሰራል፣ በተበላሸ በቆሎ ምናምንም ይሰራል። እኔ አልነበረኝም፣ ቂጣም አልነበረኝም፣ የተበላሸም በቆሎ አልነበረኝም። የበቆሎ ዱቄት ነበረ። እሱን በውሃ እንትን ብዬ ከዛ አሳድሬው ጠዋቱን እንደዚህ እየቆላሁት ነው። ረመዳን የመጀመሪያ የተያዘ ቀን ነው። ሸምሱ በጣም ውሃ በጣም ይጠጣል፣ ኩላሊቱ ስለሚያመው ማለት ነው። ከዛ የውሃ ጥም እንዲቆርጥልኝ ብሎ ቃሪቦ ሲሪ አይለኝም። እኔስ አልችል ወይኔ ጉዴ ፈላ። አረ ቃሪቦ ያለ ብዬ እንደገና ለመትኩ ማለት ነው። እናቴን ጠይቄ እናቴ ምንድነው የሚያስፈልገው? እንዴት ነው የሚሰራው? ራሴ ነኝ የምሰራው፣ አንቺ አሰሪም አልኳት። ነገረችኝ። ይሄው አነኮርኩ። አንድ ምጣድ ወጣው፣ ሁለተኛውን አስገባው። ቀይ አርጌ ቆላውት። እዚህ ጋር ወይራ አስገብቻለሁ። በቆላውበት በፍም ውስጥ ወይራ አስገባው እንዲጭስልኝ፣ ሮቶ እንዲታጠን ማለት ነው። ከዛ እንግዲህ በምድጃ አስገብቼ እነዚህ እቺን ሮቶ አጥቤ ወይራ ፈላልጬ እሳት አስገብቼ ከዛላችሁ እንደዚህ አርጌ
የእንትኑ ሮቶ ዊራ ዊራ ሲል ጣዕሙ ደስ ይላል። ያው መጀመሪያ ምንም የለበትም ውሃ ነበረበት። ሊጥ ምናምን አልነካውም። የእናቴ ነው ሮቶ ግን የሆነ ኬኔቶ ምናምን ስትሰራ በሱ ነው የምትሰራው። ኬኔቶ ሊለቀድ ደግሞ ውሃ ይገባበታል። ውሃ ችግር ነው እኛ ጋር። ከዛ በቃ ጠረኑ ደስ እንዲል ወይራዬን አጨስኩኝ። ኡፍ ብዬ ነፍቼ ባፌ ማለት ነው። እንደዚህ ጨስ እምቢ ብሎኝ ነበር። ማን ይቅረጸኝ? ራሴን በራሴ እየቀረጽኩ ነው። ካሜራ አማን ማፊ የለም። ከዛ አላችሁ እንደዚህ ከጨሰ በኋላ ሮቶዬን አጥቢያት ነበረ። አስተኛዋት እዛው አፈሩም ላይ አስተኛዋት። ግቢ ቀስ አስገባዋት። በአንድ እጄ ስልክ ይዣለሁ። ከዛ አላችሁ እንደዚህ አሻሮዬን ያ እስከሚጨስ ድረስ አሻሮዬን አሳርሬዋለሁ ወይስ እንዴት ነው እያልኳት ነው ለእናቴ ማለት ነው። መጣች እንደዚህ እያደረግኩ። ከዛ እንዴት ነው ስላት አይ ጥሩ ነው ቀይ ይሆናል ጥሩ ቆልተሽዋል አለችኝ። በቃ እንግዲህ ሙያዬ ሊፈተሽ ነው እናቴ ያ ረቢ አታዋርደኝ ብዬ ከዛ አላችሁ በቃ ሮቶ እንደዚህ ታጥና ላበላብ ሆና ማለት ነው። ላቡ ጠብ እያለ ነው። ከዛ ያው ከፈትኩት ሰያችሁ ጭሱ ክድን አርጌው አለችኝ። ክድን አረኩት አርጌው ከዛ እንትኑን አስገባው አሻሮን ምናምን አስገባው። ውሃ ልጨምር ነው አሁን ማለት ነው። አሻሮን አስገብቻለሁ ውስጥ ላይ ውሃ ጨምርበታለሁ። ከዛ ብቅል ይጨመራል። ውሃ አይሞላም አሁን አይሞላም። ብቅል ይጨመርና ከዛ በኋላ ማር ይጨመራል ማለት ነው። ይኸው አሁን ውሃው እንደዚህ ድፍድፍ ከግማሽም ያንሳል አስገባው። ከዛ ብቅል ጨምራችሁ እስከሚፈላ ቁጭ ይላል። በሁለት ቀን እና ከፈላላችሁ ታዩትና ውሃ ትሞላላችሁ። ከዛ በቃ ሞልታችሁ አንድ ቀን አድሮ ከዛ በሌላ እቃ ጣርታችሁ ማር ትጨምራላችሁ። ቢስሚላ እኔ ረሳው ማር ስጨምር ሳጠልም አላሳየዋችሁም ረሳሁት። ወላሂ እንዴት እንደሚጣፍጥ ወዮ እኔ ቃሪዮ ሰርቼ አላቅም፣ ግን የተሰራ ቀምሻለሁ የሌላ ቦታ ማለት ነው። ሰርግ ቤት ምንም ኬኔቶ ቃሪዮ ምናምን ማር ብርዝ ምናምን ይሰራ ከሆነ ቃሪቦ ነው የሚሰራው። በቃሪቦ ማሩ እንትን ይባላል። ከዛ ይጣፍጣል። እንደዛ ቀምሻለሁ ሌላ ቦታ። እኔ ግን የመጀመሪያ ሰርቼ ባሌ እንደው ሙያ የለሽም ብሎ እንደው ነገር ያምጣብኝ ብዬ ማለት ነው ሰራው እየተፍጨረጨርኩ ማለት ነው። ሰርቼ ያው እንግዲህ ወጣልኝ። ትጣላላችሁ አጥልዬ ምን ብዬ ማር ጨምሬ ጣጣን እላችኋለሁ። ለማንኛውም እንደ ሀገሩ እንደ ባህሉ አሰራሩ ሊለያይ ይችላል። እናቴ እንደዚህ ስር ያለችኝ ሰራው ኬኔቶ አይደለም በነገራችን